ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ ተመልካቾቻችን እንደምን አላችሁ ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ የተዘጋጁ ዜናዎችን ይዘን ቀርበናል ከዜናዎቹ ጋር ሰላሃዲን ሰይር ነኝ እስከ ዜናዎቻችን ፍጻሜ ድረስ አብራችሁን ቆዩ ሴቶች በግብርናው ዘርፍ ውጤታማ እንዲሆኑ ድጋፍና ክትትል እያደረገ መሆኑን የደሴ ከተማ አስተዳደር ግብርና መምሪያ ገለጸ ሴቶች ፈታኝ በሆነው የግብርና መስክ ተሰማርተው ውጤታማ መሆናቸውን በተግባር ካሳዩ አርሶ አደሮች መካከል ስንታየው ተስፋዬ አንዷ ናት አርሶ አደሯ በደሴ ከተማ አስተዳደር ቀሊና ቀበሌ ነዋሪ ስትሆን ዛሬ በሚከበረው ዓለም አቀፍ የሴት አርሶ አደሮች ቀን ተሞክሯን አጋርታለች ህይወት አስማማው በጣም ታታሪ ናት ተሳተፋለች በላምም ያው በርሻም ነገር ድሮም አንተ ተከስብ ነበር ከስምናምን አሁን ታርሻ ነገር አሁን ሁሉ ነገር ላሞቿን ምናምን የምታርባው ራሷ ናት እሷን ብቻ ነው ማቀው ሌላ ታርስምት ወንዲ ነው በቃ እንትን የሚለው ላገሯ በጣም ተለፋለች ለቤቷ በጣም ለፊ ናት በሴት ጉዳይ በጣም ጎበዝ ታታሪ ናት በግብርናም በሁሉም ነገር በቃ ጀማል አሊና አብዱ ያሲን በደሴ ከተማ ቀሊና ቀበሌ ነዋሪ ናቸው ባልተለመደ መልኩ ብርታትና ጽናት በሚጠይቀው የርሻ ስራ ታታሪ ስለሆነችው ሴት አርሶ አደር ምስክርነታቸውን የሰጡን በዓለም አቀፍ የሴት አርሶ አደሮች ቀን ነው የትዳር አጋሯን በሞት ካጣሽ በኋላ ልጆቿን የማሳደግ ኃላፊነት የተጣለባት ስንታየው ተስፋዬ በቁርጠኝነት ወደ እርሻ ስራ የገባችው ከ11 ዓመት በፊት ነበር መጀመሪያ በዘው በጣም ይከብዳል ቢያንስ በሮችን እንዴት አርገሽ ባህሪያቸውን እንትን ለማለት እርሻውን ወጣ ውረድ ማለቱ በጣም ይከብዳል ከሰው ፊት ደግሞ ልቦናውንና እንትኑ ካለሽ ግዴታ ከሰው ፊት እሳት ይሻላል በሚለው ትገቢበታለሽ እና ወደዚህ ላይ ከሰው ፊት የሚለው ነው ወደዚህ ገፋፍቶ ያስገባኝ ያው ያርሶ አደር ልጅም እንደመሆኔ መጣን ከጎንም ስለማርም ሲያረቡም በርባታውም ስለምሳተፍ በህፃንነቴም ጀመረ ብዙም አይደንቀኝም እኔ ለምን አብሬ ስላደኩበት ማለት ነው በወንድ የተለመደን የማረስ ስራ ስትተገብር የገጠማትን ያመለካከት ችግር በጥንካሬዋ ማለፍ ችላለች የሰው አቀባበሉ በጣም ይከብዳል ማለት የራስሽን አማራጭ ካልወሰርሽና የራስሽን ጥንካሬ የሰው አመለካከት በቃ ማን አለብኝ ይሆነ ራስን ዝቅ የማድረግ ነገርና ራስን የማግለል ባህሪ አለ ሴት በቤት ውስጥ እንዳትውል የማድረግ ሴቶችን የሆነ ነገር በቃ ተጽዕኖ እንደማሳደር ያክል ይቆጥሩብኝ ነበር ግን ሰርቶ መለወጥ ደግሞ ያስከብራል ለውጥም ያሳያል ስገባ እንደገና ደግሞ ከኩል ወራስ የምትዩ ተረፈ ምርቶችን ላሞችን አርብቼ በወተት ስጠቀምበት ላሞችን ሳበላ ልጆችን ስመግብ ስቆጥብ የዛን ሰዓት ያ የተጎዳው ልቦናዬ ተመለሰ ወደኔ ማለት ነው እና እህቶችም እንደኔ ሆኖ ቢሰሩ በጣም መክራለሁም ደስ ይለኛል የደሴ ከተማ ግብርና መምሪያ ተወካይ ኃላፊ ሁሴን ሰይድ የአርሶ አደር ስንታየው ሁለንተናዊ ተግባር ለሌሎች ጥንካሬና ታታሪነትን የሚያሳይ መሆኑን ገልጸው በግብርናው ዘርፍ ለተሰማሩ ሴቶችም በባለሙያዎቻቸው ድጋፍና ክትትል እንደሚያደርጉም ተናግረዋል በእኛ ከተማ አስተዳደር በርካታ ሴት አርሶ አደሮች አሉ በርካታ ማራዎች አሉ የስንታየውን ለየት የሚያደርገው ሙሉን ነው የምትይዘው ፓኬጁን በእንስሳትም ተሰማርታለች በሰብል ማምረትም ተሰማርታለች የተለያዩ መንግስት የሚያወርዳቸው ፓኬጆችን ደግሞ መሬት ላይ በማውረድ አዎንታዊ አመለካከት ስላለ ተቀብላ እነሱን ቤት ላይ ያየነው እንደሚያሳየው የተለያዩ ቴክኖሎጂዎች ለምሳሌ የባዮጋስ ቴክኖሎጂ የቨርሚ ኮምፖስት ያፈር ለምነትን ማሻሻል ፓኬጅ ላይ ተሰማርታለች የአመለካከት ጉዳይ ነው እንጂ ሴት ወንድ አይለም ግብርና ኦፍ ኮርስ ሌበር ኢንተንሲቭ ነው አሁን ግብርና ጉልበት ይፈልጋል የግብርና መዋቅር አለን እዚህ ቀበሌዎች ላይ የግብርና ጽፈት ቤት አለ የተደራጀ ነው አስፈላጊውን የፓኬጅና የተለያዩ የክህሎት የእውቀት ድጋፍ ያደርጉላቸዋል ፈጥነው የሚደርሱ የሰብል ዝርያዎችን በመዝራትና የተባይ አሰሳ በማካሄድ የወረዳውን ምርታማነት ለመጨመር እየሰራ መሆኑን በደቡብ ወሎ ዞን የቃሉ ወረዳ ግብርና ጽፈት ቤት አስታወቀም በክረምቱ የዘሩት ሰብላቸው በጥሩ ቁመና ላይ እንደሚገኝ የገለጹት የወረዳው አርሶ አደሮች የተሻለ ምርት እንደሚጠብቁም ተናግረዋል አበሻን ላይ ክረምቱን መጠናቀቅ ተከትሎ በሰብሎች ላይ የተለያዩ ተባዮች ይከሰታሉ እነዚህን ተባዮች በመከላከል በምርታማነት ላይ የሚያስከትሉትን ተጽዕኖ ለመቀነስ መስራት ደግሞ የአርሶ አደሮችና የግብርና ዘርፉን የሚመሩ ተቋማት ቀዳሚ ተግባር ነው በደቡብ ወሎ ዞን ቃሉ ወረዳ የ034 ቀበሌ አርሶ አደሮችም በክረምቱ የዘሩት ሰብላቸው በጥሩ ቁመና ላይ እንደሚገኝ ገልጸው ከግብርና ባለሙያዎች ጋር በመቀናጀት የተባይ አሰሳ መከላከልና ቁጥጥር ስራ እየሰሩ መሆኑን ይናገራሉ ተርሻው አንስቶ
እስከ ዘሩ በሳምንት አንድ ጊዜ ቀን ያዝ እየተወያየን የቀበሌ ገበሬ ማህበር አመራርም ባለበት ግብርና ባለሙያ ባለበት እየተወያየን አበቀልን በኋላ ደግሞ ዘራን አበቀልን በኋላ አረም ክትትል ጸረ ተባይ እናያለን። የተኛው ሁሉ እየቀሰቀስን በሳምንት አንድ ውይይት ስላለ እስከ ዛሬ አረም የሚያፈሰው ሁሉ አረም ማፍሰስ የለብንም ባደራ መቀበል አለብን በሚል በቃላችን እየተወያየን አረምንም ጸረ ተባይንም እየተከታተልን ያድሰናል። ትል ታይቀር ዋግ ታይቀር እየተከታተልን አሁን መዋጉ ላይ ደርሰናል። ዋጉን እየተከታተልን ነው ያለነው። ይሄ እንግዲህ የሶስት ያረስ ነው። በአራተኛው ይሄው ተዘራ። አሁን ይሄ አረሙ ሶስተኛው ነው። አሁን ርጭት አንዴ ተረጨ ያው ተባይ እንዳይከሰትበት እየተቆጣጠርን ነው። ተተፈጠረበት ልንረጥ ተዘጋጅተናል እና ቁመናውም ይሄው እንደምታዩት ነው። አሁን ገና እየወለደ ነው። ገና ያርጋል። እንግዲህ ፍሬውን ለማየት ያብቃን። በቃሉ ወረዳ ከ22000 ሄክታር በላይ መሬት በተለያዩ የሰብል ዝርያዎች መሸፈኑን ያነሱት የወረዳው የአዝርት ባለሙያ አቶ አህመድ ከማል ምርትና ምርታማነትን ለመጨመር የተባይ መከላከል ስራ በተገቢው መንገድ እየተከናወነ መሆኑን ገልጸዋል። ለወረዳ መጀመሪያ ተባይ በአረም አለ። ተባይ ሲባል አረም አለ፣ በሽታ አለ። እንደገና እነሱ ተባዮች አሉና በአረም ደረጃ እስከ 3ኛው 100% 3ኛ አረም ሙሉ በሙሉ አርመናል። ተባይ እንደ ማሽላ አመቃይም እንደሆናችንና ያገራ ቁርቁር አለብን። ወደ 10627 ሄክታር ሙሉ በሙሉ የርጭት ተካሂዷል። ለዚህም ወደ 5612 ሊትር ኬሚካል ተጠቅመናል። በዚህ በተጨማሪ ቀጥሎ ለሚመጣው የወፍ ተባይ ሊከሰት ይችላል፣ የወፍ መንጋ። ይሄንንም አርሶ አደሩ በግብረ ኃይል አቋቁመን የክትትል የተደረገ የሚያርፍበትንና የሪፖርት አድርገን የቆጠራ ስራ ተሰርቶ ጊዜያዊ መፍትሄና ዘላቂ የሆነ መፍትሄ እንድንሰጥ እየሰራን ያለ ነው። ክረምቱ ዘግይቶ መግባት ምርታማነት ላይ ያለውን ተጽዕኖ ለመከላከል በአጭር ጊዜ የሚደርሱ ሰብሎችን ዘርተናል ያሉት የቃሉ ወረዳ ግብርና ጽሕፈት ቤት ኃላፊ አቶ አሊ ኢብራሂም አደረጃጀትን በመጠቀም የተባይ አሳና ቁጥጥር ቅድመ መከላከል ስራ እየተከናወነ መሆኑን አመላክተዋል። እንዳጋጠመን የአየር መዛባት ወይም የክላይሜት ቼንጅ አጭር ዝርያ ወይም ሾርት ቫራይቲ በመጠቀማችን ነው እና አጠቃላይ ያለው የሰብል ቁመና እጅግ ደስ የሚል ለቀጣይ አርሶ አደሩንም ትልቅ ማስተማሪያ የሆነ እንግዲህ ተባይ እና አረም ቁጥጥር የሚደረገው ከተዘራበት ጀምሮ ቤት እስከሚገባ ድረስ ያለው ነገር አጉድማ ላይ ሄዶ ቤት እስከሚገባ ምርቱ እስከሚሰበሰብ ድረስ ያለው ከተሰበሰበ በኋላ ቤት በጎተራ ውስጥ በሚኖረው ሁሉ የሰብል ተባይ መከላከል ድረስ ያለውን የፕሮቴክሽን ስራዎች እየሰራሉ። ዘንድሮ ላይ በኤክስቴንሽን አደረጃጀቱ ለአርሶ አደሩ በሚሰጠው የግንዛቤ ማስጨበጫ ስራ አርሶ አደሩ ማሳውን በመቆጣጠር ረገድ የኤክስቴንሽን አደረጃጀቱም ይሄ ስራ ከመከወን ጋር ተያይዞ ያለው እንቅስቃሴ እጅግ የተሻለ አመት ነው ብሎ መውሰድ ይቻላል። የተማሪዎችን ውጤት ለማሻሻል በትምህርት ቤቶች የተማሪ ክፍል ጥምርታና የመጽሐፍት አቅርቦትን ውስንነት ለመፍታት በትኩረት እየሰራ መሆኑን የኮምቦልቻ ከተማ አስተዳደር ትምህርት መምሪያ ገልጿል። ከተማ አስተዳደሩ በ2017 የትምህርት ዘመን በክልልና በሀገር አቀፍ ፈተና የላቀ ውጤት ላስመዘገቡ ተማሪዎች፣ መምህራንና ትምህርት ቤቶች እውቅና ሰጥቷል። ተጨማሪውን አብረን እንከታተል። በ2017 ዓመተ ምህረት በሀገርና በክልል አቀፍ ፈተና የላቀ ውጤት ላስመዘገቡ ተማሪዎች፣ መምህራንና ትምህርት ቤቶች የኮምቦልቻ ከተማ አስተዳደር ትምህርት መምሪያ እውቅናና ሽልማት አበርክቷል። ከፍተኛ ውጤት ያመጡት የ6ኛ፣ 8ኛና የ12ኛ ክፍል ተማሪዎች የተሻለ ውጤት ለማስመዝገብ ጠንክረው ከማንበብ ባለፈ ጊዜያቸውን በአግባቡ በመጠቀማቸው ለውጤት መብቃታቸውን ለአሚኮ ተናግረዋል። ይህንን ውጤት ለማምጣት ያደረጉት በመጀመሪያ ማጥናት ነው። የተማርነውን ትምህርት ካጠናን ደግሞ ከፍተኛ ውጤት ልናመጣ ስለምንችል ጊዜያችን በመጠቀም አሪፍ ውጤት ማምጣት እንችላለን። የተጠቀምኩት ያጠናን ዘዴ የ7ንም የ8ንም ስለነበረ በጊዜው የምንፈተነው የሁለቱንም አንድ ላይ ለማጥናት ሞክሬያለሁ። ጊዜ አጠቃቀሚ አብዛኛውን ሰዓት ለጥናት ከትምህርት ውጭ ያለውን ጊዜን ለጥናት በማድረግ ነበር ስጠቀም የነበረው። ማትሪክ 4 አመት ነው ፈተናችን። የምንፈተው 4 አመት ነው። የ4 አመት መጽሐፍትን ነው የምናነበውና በጣም ብዙ ነው እና ጊዜን ትንሽ ደቂቃ አሳለፍን ማለት በጣም ህይወታችን ላይ ትልቅ ኢፌክት አለው። ምክንያቱም የሆነን ቶፒክ እንዳናነብ ያደርገናል። ስለዚህ የነበረኝ አጠቃቀም በሆነ ጊዜ ቀን ላይ ያለኝ ሰዓት ካለፈብኝ እንቅልፌን መስዋዕት አድርጌ ሌሊት ላይ ማጥናትና በጣም እንደዚህ መጠቀሚ ጊዜን መጠቀሚ በጣም የተሻለ ውጤት እንዳመጣና ምንም አይነት ቶፒክ ሳላልፍ
ፈተና ላይ እንድቀመጥ አድርጎኛል። ካስፈተናቸው 315 ተማሪዎች 70 በመቶ የሚሆኑ ተማሪዎች ከ300 በላይ ውጤት በማምጣት ወደ ዩኒቨርሲቲ ማሳለፍ የቻለው የኮምቦልቻ አጠቃላይ ሁለተኛ ደረጃ ትምህርት ቤት በ2018ም ከዚህ የበለጠ ውጤት ተማሪዎች እንዲያመጡ ይሰራል ብለዋል የትምህርት ቤቱ ምክትል ርዕሰ መምህር ደበበ ማናይም። በተከታታይ የተሻለ ውጤት አለን። አሁንም ከዚህ የተሻለ ውጤት ለማምጣት የሲስተማችንን በየጊዜው አፕዴት ማድረግ ነው። የአሰራር ሁኔታችንን በየጊዜው ያሻሻልን ነው የምንሄደውና በዚህ አመትም በተሻለ መልኩ የማጠናከሪያ ትምህርት አሰጣጣችንን በተገቢው መንገድ ወይም ደግሞ እስከዛሬ ከምንሰጥበት በተሻለ መንገድ አሻሽለን ለመስጠትና የተሻሉ ተማሪዎች ወደ ዩኒቨርሲቲ እንዲገቡ ኖት ኦንሊ ወደ ዩኒቨርሲቲ መግባት በባህሪያቸውም የተሻሉ ተማሪዎች እንዲገቡ ለማድረግ እቅዳቅደን ተግባር ላይ እንገኛለን። በሁሉም ትምህርት ቤቶች የትምህርት ክፍለ ጊዜዎችን በአግባቡ በመጠቀም በ2018 የትምህርት ዘመን ተማሪዎችን የማሳለፍ ምጣኔ ላይ በትኩረት ይሰራል ብለዋል የኮምቦልቻ ከተማ አስተዳደር ትምህርት መምሪያ ኃላፊ አቶ መንግስቱ አበበ። የተማሪዎችን ውጤት ለማሻሻል በትምህርት ቤቶች የተማሪዎች ክፍል ጥምርታና የመጽሐፍ አቅርቦት ውስንነትን ለመፍታት በትኩረት እንደሚሰራ አቶ መንግስቱ ጠቁሟል። የመጽሐፍ ስርጭትን በተመለከተ እስካሁን እኛ ጋር የሚደርሱ መጽሐፎችን በጊዜው ነው የምናሰራጨው። ከ5ኛ እስከ 12ኛ ክፍል ግን ለተማሪዎች አንድ ለአንድ መጽሐፍ ደርሷል። ስለዚህ መጽሐፍ ብዙ ችግር ሆኖ የሚቀጥል አይሆንም። አሁንም ከ1ኛ እስከ 4ኛ ክፍል ያለው በቅርብ ጊዜ የሚፈታ ይሆናል። በሌሎች ስራዎችም እንደዚሁ ወቅቱን ጠብቀን ስራዎችን እየሰራን በዚህ አመትም ከ2017 ከተመዘገበው ውጤት የተሻለ ለማስመዝገብ ነው እንግዲህ አቅደን ያለን። በከተማዋ የሚገኙ ተማሪዎች ላመጡት ውጤት የአካባቢው ሰላም መሆን አይነተኛ ሚና መጫወቱን የገለጹት የኮምቦልቻ ከተማ አስተዳደር ምክትል ከንቲባ አቶ ወንደሰን ልሳነ ወርቅ ናቸው። ዛሬ ያስመዘገብነው ውጤት እኛ ከሌሎቹ አካባቢ አንጻራዊ ሰላም ስላለን ተማሪዎቻችን ያለምንም ኮሽታ እንዲማሩ በሰላም ወጥተው ገብተው ስጋት ሳያድርባቸው ወላጆች መምህራኖች ያለ ስጋት የሚፈልጉ ለልጆቻቸው ግን መሳካት ትልቁን አስተዋጽኦ ያበረከተው የከተማችን የሀገራችን የክልላችን የጸጥታ መዋቅር ነውና ለዚህ ተገቢውን ክብር እንድትሰጡልኝ ጠይቃቸዋል። ከተማ አስተዳደሩ ከ400 በላይ ተማሪዎች እውቅናና ሽልማት ያበረከተ ሲሆን በከተማዋ ነዋሪ የሆኑ 15 ተማሪዎች በሀገር አቀፍ ፈተና ከ500 በላይ ውጤት ማስመዝገብ መቻላቸውን ተገልጿል። የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ የተዘጋጁ ዜናዎችን ወደ እናንተ አደረስን። ከዜናዎቹ ጋር ሰላሀዲን ሰይድ ቆይታ አደረኩኝ። በያላችሁበት መልካም ጊዜ